ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ በአምስተኛው ወራቸው ከመኖሪያቸው በቅርብ ርቀት ወደሚገኘው የማሆይ አዱኛ ጉታ ቤት በድንገት ተገኙ። አብረውም ቤት ያፈራውን ማር ተጋሩ። አሁን ዝናብ ከፍ ሲል ለምን አብይ ከቻ አይልም? ደነገጥኩ። ግን እሱ መሆኑን አላወኩትም። በእውነት አላወኩትም። አጠገቤ እንደዚህ ቁጭ አለው። ታውቁኛለህ አለ። ኧረ እኔ አላውቅም። እንዴ ማን ነው የምትባለው? ኧረ ልጄ ነኝ። አንተ ትለኛለህ አለ። እሺ ልጄ ነህ። እነማን ነው ስል ዶክተር አብይ አልኩና ብድግ ብዬ ሳምኩት። እሱም ብድግ ብሎ ሳሙን። እኔ እንደሰማሁ እንደ ቤት ሊሰራለት ነው የመጣ። እንደውም እዚህ ቤት ገና ሲገባ ሳልቀመጥ ቁጭ ብሎ ሳያው እናቴ መስሎኝ ደነገጥኩ አለኝ። ይሁን እናትህ ነኝ እኔ እናት ባልወልድህም እናትህ ነኝ፣ እድሜ ብዙ ነው አልኩት። ከጠቅላይ ሚኒስትር ጽሕፈት ቤት በቅርብ ርቀት የምትገኘው የማሆይ አዱኛ ደሳሳ ቤትንም አዲስ ዓመትን ምክንያት በማድረግ ለማደስ በይፋ አስጀመሩም። ይህም ባለፉት 4 ዓመታት በሁሉም የአገሪቱ አካባቢዎች የሚገኙ በርካታ እናቶች፣ አረጋውያንና አቅመ ደካሞችንም ባያበሰ የበጎነት ማስጀመሪያ ሆነ። ኢትዮጵያውያን ዘመናትን የተሻገረ የመረዳዳትና መደጋገፍ ባህል ያለን ሕዝቦች ብንሆንም በየጊዜው ባጋጠሙን ማኅበራዊ ስብራቶች ምክንያት ይህንን እሴታችንን እንደቀደመው ጊዜያት መገለጫችን አድርገን መዝለቅ ሲሳነን ተስተውሏል። ይህንን የተረዱት ጠቅላይ ሚኒስትር አብይ አህመድም ወደ ሥልጣን ከመጡበት ጊዜ ጀምሮ ኢትዮጵያውያን የመረዳዳትና መደጋገፍ እሴትን በማጠናከር ይህን ማኅበራዊ ስብራት መጠገን እንደሚገባ በተደጋጋሚ መልእክታቸውን ሲያስተላልፉ ተደምጠዋል። አለመግባባት፣ ጥላቻ፣ መራራቅ በመልካም ተግባር እንዲተካ ይህን ማድረግ ስንችል የምንፈልጋትን ኢትዮጵያ መገንባት ለሁላችንም ቀላል እንዲሆን ነው። ነሐሴ 2010 በማሆይ አዱኛ ጉታ ቤት የአቅመ ደካሞችን ቤት ማደስ መርሃ ግብርን በሀገር አቀፍ ደረጃ በይፋ ያስጀመሩት ጠቅላይ ሚኒስትር አብይ አህመድ ሁሉም ኢትዮጵያውያን በዚህ በጎ ተግባር ላይ እንዲሳተፉ ጥሪ ያቀረቡ። በጣም በፈራረሰ ቤት ውስጥ የሚኖሩ ቤት እየፈረሰባቸው ያሉ ዜጎች አሉ። በመቶ የሚቆጠር ቤት በእንደዚህ አይነት ሁኔታ ይገኛል። የዚህም ቤት ለየት የሚያደርገው ግን እኔ ከምኖርበት ቤት ቀጥሎ የሚገኝ ጎረቤት ናቸው። በባህላችን መሰረት ቡና መጠራራት የሚገባን ደረጃ የተቀራረበ ነው እና በአዲስ ዓመት አስመልክቶ የእሳቸውን ቤት አፍርሰን ለማደስ ይህን ተግባር ደግሞ በመላ አዲስ አበባ ያሉ ቤቶች ጎረቤቶች በማደስ በማፍረስ በማብላት መተጋገዝን መደጋገፍና ፍቅርን አንድነትን እንዲያስተምሩ ማሳያ እንዲሆን ነው። እንግዲህ ሁል ጊዜ አገራዊ ፖለቲካ ጉዳዮች ስንነጋገር ቆይተናል። ላይ ያየን ታች የተዘነጋ ነገር አለ። ትላልቁን ነገር ስናስብ ትናንሹ ነገር የሚያየው የሚፈታው እያጣ ስለቆየ አሁን አዲሱን ዓመት እያንዳንዱ ሰው በሚችለው አቅም በጉልበቱ በገንዘቡ እና በፍቅሩም ጭምር ድሃዎችን አዛውንቶችን በመርዳት በመንገድ የተጣሉ ሰዎች በማንሳት ትምህርት ቤት መማር ፈልገው መማር ያልቻሉ ሰዎች በመርዳት ተጋግዘን እውነተኛ መደመርን በማምጣት ማደግ እንድንችል ለማሳየት ማሳያ እንዲሆን ነው የምጠብቀው። በርካታ ሰዎች ይህን መንገድ ተከትለው ድሃ በመርዳት ቤት በማደስ በማገዝ አዲስ ዓመት እውነተኛ አዲስ ተስፋ የምንሰንቅበት እንደሚሆን ተስፋ አደርጋለሁ። በተግባር ጀምረናል። ዜጎች ይከተሉናል። በጋራ ችግርተኞችን በማገዝ በሀገራችን መኖር ተስፋ መሆኑን የምናሳይበት ዘመን እንዲሆን ጥሪም ጭምር ለማስተላለፍ ነው። ሁለልኩ ነው የምቆጥረው እንዳዲሳውን ሀብዬ ነው ህይወቱን መጀመር ደስ ብሎኛል። አሁን ደግሞ እዚህ ጋር ቤት ስለተሰጠኝ ደስ ብሎኛል። እናቴም አሁን ተሽሏታል። ከዛ ዝናብ ከዛ ብርድ ጧት ለኔ ብላ ነው ስራ እየሰራች የምታመጣልኝ። አሁን እግዚአብሔር የተመሰገነ ይሁን። እኔ ለራሴ ገና ያልተፈታ ህልም ነው። እውነት ነው ላለው በቃ ዝም ብዬ ተግባርም ጥሩን የሚቀላቀሉ ኢትዮጵያውያን ቁጥር እያበዛም የዓላማው በረከት
ፍቅር እና ጤና ይስጠን አንዳርገን መድኃኔዓለም። ይሄ ነው ተብሎ ሁሉ በችግር ነው። ጣሪያው በችግር ነው። ግድግዳው በችግር ነው። አቅም በማነስ ገቢ በማነስ ስንት ችግር አለ አባዬ፣ ብዙ ነገር አለ። ፈጣሪ እሱ ሁሉንም ነገር እሱ የሚያው እሱ ነው። ሁሉንም ነገር መድኃኔዓለም ያብጅልን። እንግዲህ ወደ 60 ዓመት ከዛ በላይ ነኝ እዚህ ውስጥ ያለሁት። እንግዲህ ያው ያውቃሉ ሁሉም ብዙ ነገር አይቻለሁ። እኔ እንደ ዛሬ እንደዚህ ተደስቼ ማላቅ በጣም ጭንቅላቴን ነክቶኛል። እንዴት ያለ መንግስት መጣ ብዬ ደስ ነው ያለኝ። ቤቶቹ ከማርጀቱ አሁን ቆሻሻ መድፊያ የለንም። ሽንት ቤት ወተን ሌላ ሰፈር ነው ሄደን የምንጠቀመው። ከቤቱማ በማርጀቱ በጣም ብዙ ችግር አለብን። አረ በጣም ደስ ብሎናል። እግዚአብሔር ይመስገን። ሰው ከቆየ ብዙ እንትን ይላል። እግዚአብሔር ይስጥልን። እንግዲህ ለሁሉም እግዚአብሔር ይስጠው፣ እድሜ ይስጥልን ነው የምንለው። ሀገራችንን ሰላም የግንባታ ጊዜ ይህን ባለ አንድ ወለል ህንፃ በአዲስ መልኩ አስገንብተው በማጠናቀቅም በአስቸጋሪ ሁኔታ ይኖሩ ለነበሩት 15 ቤተሰቦች አስረከቡም። ይህም የቤት እድሳት የበጎ ፈቃድ አገልግሎቱን ከግለሰቦች ወደ ማህበረሰብ ተጠቃሚነት ከእድሳት ወደ አዲስ ቤት ግንባታ ምዕራፍ ያሸጋገረ ሆነ። ይኸው እንደዚህ ቅብር እያደረገ እንደዚህ የምንሞናሞንበት ሰጠን ሳናስበው። አሁንም በሰፊ ስጠው ይሄንን ሀገር አበባ አድርጎታል። አበባ ሆኖ ይኑርልን፣ ሰላም ይሁንልን፣ አገራችንን ሰላም ያደርግልን። አገሩ ሰላም ተሆነ እሱ ወጥቶ ተገባልን። ከዚህ የበለጠ ደግሞ አገሩንም ደግሞ ያሻሽለዋል እንጂ ምንም የሚቀረው ነገር የለም። ክረምት ሲመጣ ደግሞ ሰርትሮ በዚያ ይመጣብኝ ይሆን እያልኩኝ ይሄው ባኛ ቤት ይሄው ባኛ ቤት ይሄው በፊት ነበሩት እንደ ባኛ ቤት ወራክ አዬ ብትተው ምን ነው እንዴት አባቴ አድርጌ እንትን ልበል እንዴት አድርጌ እንደው እውነቴ እንዴት አድርጌ ማለት አጃል ተብሎ አይነገር አይደለም። ደስታው ራሱ እውነቴ ነው። በጣም ነው ደስ ያለኝ። እኔ ራሴ ልጆቼ ራሱ እንደው ደስ ማለት አጀ እኔማ መቼስ እንዲህ ደርሻለሁ። የኔ ምን ማለት እውነቴን እንደዚህ ደስ ያለ ነገር ይስጠልን ነው። በ2013 በተካሄደው የቤት እድሳት መርሃ ግብርም በቀደሙ ዓመታት እንደነበረ ሁሉ በሁሉም የአገሪቱ ጫፎች የበርካታ እናቶችና አረጋውያን ደሳሳ ጎጆዎች በአዲስ እንዲቀየሩ እድልን የፈጠረ ሆኗል። ጠቅላይ ሚኒስትር አብይ አህመድ የ2014 የቤት እድሳት መርሃ ግብርን ከዚህ በፊት ከነበረው ጊዜ በተለየ መልኩ ቀደም ብለው በግንቦት ወር አስጀምረዋል።
ደካሞችን ሕይወት በማሻሻል ረገድ ከተጫወቱት ትልቅ ሚና ባለፈም የሕዝቦችን ትብብርና አብሮነት በማሳደግ የቀደመውን ሀገራዊ እሴትን የመለሰ ብቻ ሳይሆን ሰው ተኮር የብልጽግና ጉዞ ጅማሮንም ያረጋገጠ ክስተት ሆኖ ቀጥሏል።